በምርጫ በተሞላ ዓለም ውስጥ የሚያስፈልገን መረዳት የሁሉም ነገር ቁልፍ ነው። መኖሪያችን ደግሞ ቀዳሚውን ስፍራ ይዛል። በግንባታው ዘርፍ ስኬታማ ዓመታትን ካሳለፈ ግዙፍ ተቋም አሁን ደግሞ ሂልሳይድ መኖሪያ መንደርን በ65395 ካሬ ላይ እየገነባ ነው። ምቾትን ታሳቢ አድርጎ የተገነቡ ከመዋኛ ገንዳ እስከ ገበያ ማዕከል የሚያሟሉ ዘመናዊ የግንባታ ቴክኖሎጂን በመጠቀም ጥራታቸውን ጠብቀው በፍጥነት የሚገነቡ አፓርትመንትና ሱቆች ከስቱዲዮ ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ የቤት አማራጮች ለሽያጭ ቀርበዋል። የከተማው ማራኪ ገጽታ የሚመለከቱበት ለጤና ተስማሚ አየር የሚነፍስበት ውብ መኖሪያ ከ4 በላይ አሳንሰር ከ20 በላይ ብሎክ ያለው ደህንነቱ የተጠበቀ ግዙፍ መንደር ይገባውታልና ፈጥነው ይግዙ። ዲኤምሲ ሪል ስቴት ማለት ለልጅ ልጅ የሚተላለፍ ጥሪት። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ተከሳሽ የኢፌድሪ ወንጀል ሕግ 539 1 ሀሌታ ዋስር የተደነገገው በመተላለፍ መስከረም 6 2015 ዓ.ም በቡታጅራ ከተማ ቀበሌ 01 በተለምዶ ችግኝ ጣቢያ በሚባል አካባቢ በፈጸመው ከባድ የግፍ አገዳደል ወንጀል ፍርድ ቤቱ ጥፋተኛ ሆኖ ያገኘው በመሆኑ በእድሜ ልክ ጽኑ እስራት እንዲቀጣ በሙሉ ድምጽ ውሳኔ ሰጥቷል። ዛሬ እንኳን ደስ አለ እንኳን አደረሰን ቀጥለኛ ያደራ እንዴ ውድ ጓደኛዬ እንኳን ለአንደኛ ዓመት የጋብቻ በዓል በሰላም አደረሰ። በዛሬ ቀን ደግሞ ደስታ ነው እንጂ የምናዘን ነው እንዴ? ለመከፋት እኮ ነገ ይሄን በዓል ካከበርን በኋላ አብረን እንከፋለን። ሰንጋ ተጥሎ እልል ተብሎ እንኳን ደስ አለ ተብሎ ያገባውበት ቀን ነው። ግን ምን ዋጋ አለው? ፍጹም ደስታ የምለው ያለው። ስለዚህ ይሄ ቀን ለኔ በጭራሽ አይገባኝ። በድጋሚ እንኳን ለአንደኛ ዓመት የጋብቻ በዓል አደረሰ። ለማንኛውም ስለ ሰላም ስትል እንኳን ዛሬ ልትደሰት ይገባል ወንድሜ። ሁሉም ነገር የሚሆነው ደግሞ ፈጣሪ ሲፈቅድ ብቻ ነው። ለማንኛውም ዘና ፈታ እንበል እባክህ። በየት በኩል ደስተኛ ነው? አግባ ነው። እሺ ብዬ ደግሞ ሳገባ ልጅ አትወልድም? ይሁን ጨዋታው ራሱ አዙረኝ አታዙረኝ ነው እንዴ? ቆይ ጓደኛዬ፣ አንተ ሄሉን ያገባሃት ልጅ ፈልገህ ነው ወይስ ቤተሰቦችን ለማስደሰት? ወድጄ ነው ያገባሁት። ብቻ ግራ አጋብቶኛል ወንድሜ። ሰውን ለማስደሰት ብለህ የኛንም የባለቤትንም ደስታ እንዲህ በሐዘን አትለውጠው። እሺ ብትደሰት ይሻላል። ለማንኛውም እንዴት አደረሰሽ ልበላት ይሉን። እሺ ሄሉ
ተነሽ እንጂ እንግባ። ሲስ ታውቃለህ፣ እኔ እሱን በማግባቴ ደስተኛ ነኝ። የተጋባንበት ቀን በመጣ ቁጥር አላማርርም፣ ግን በቃ የሚፈልገው ልሰጠው አልቻልኩም። ምን ላድርግሽ? እንዴ ሄሉ፣ እሱ የሚፈልገው ልጅ ነው። ልጅ ደግሞ ከፈጣሪ ነው አይደል? አንቺ ጠፍጥፈሽ አሰሪ። እኔ በፈጣሪ አምናለሁ፣ እሱ ካላመነ ምን ዋጋ አለው? ለሱ ከሆነ ችግር የለም፣ ጸበል ወስደን እናስጠምቀዋለን። አሁን ዘና ፈታ ተነሽ፣ በእናትሽ ሙዳችን አታቆርፍጂ። ዘና ፈታ አንተ ትቀልዳለህ በእናትህ። ሄሉ፣ እኔ በዚህ በልደት ቀንሽማ እንደዚህ ከፍቶሽ እንዳይ አልፈልግም። ፈልገ ነው እኮ አይደለም፣ በቃ ጥሎብን ነው። ሄሉ፣ አሁን ጥሎብን ምናምን አያስፈልግም። በቃ ዘና ፈታም ብላ ይቺን ቆንጆ ቀን እናሳልፋል። ሲሳይ እባክህ ተወኝ፣ በጣም ከፍቶኛል። አይዞሽ። ደስታችሁ ደስታ፣ ሁሌም ቢሆን እንደዚህ ተደስታችሁ ማየት ነው የምፈልገው። ዘና በሉ፣ በደስታ አሳልፏት ይችላል። አንቺ ስላገኘሽ በጣም ደስ ብሎኛል። ሳም፣ ልጅ የሚሰጠው ከፈጣሪ ነው። ለማን ይሰጥሃል? እኔ ግን መስጠት ያለብኝ ሁሉ ሰጥቻለሁ። እኔ የምለው ቆይ እናንተ መውለድ ካልቻላችሁ ለምን አንድ ልጅ በማደጎ አምጥታችሁ አታሳድጉ? እኔ የምፈልገው የአብራኬን ክፋይ የሆነ ልጅ ነው። ሲስ፣ የመካንነት ምርመራውን አድርገን መውለድ ማንችል ከሆነ ፍቅር ኖሮ መለያየት ካቃተን የዛኔ እናወራበታል። ኖ፣ ይህን መለያየት የሚባል ነገር ድጋሚ ከእናንተ አፍ እንዳልሰማ። መለያየት ድምፅ የሌለው ገዳይ መርዝ ነው። ልክ ነህ ሲስ። ያፈቀሩትን ማጣት በጣም ነው የሚጎዳው። እሱን የደረሰበት ነው የሚያውቀው። ፈጣሪ አንቺን የመሰለ እህት ስለሰጠኝ አመሰግነዋለሁ። እንዳንቺ መሰለ ትዳር ስላለኝ እግዚአብሔርን በጣም አመሰግናለሁ። ሄሎ። አዎ፣ ኦኬ። እሺ። ሲስ፣ ውጤቱ ደርሷልና ያው የኛ ቀናችን እንዳይል በጣም ደስ እያለኝ ነው የምሄደው። እኔም የእናንተን ጣፋጭ ጊዜ አልሻማባችሁ። ዘና ፈታ በሉ። ሁሉንም ነገር በእኔ ጣሉት። መልካም ልደት በድጋሚ። ዶክተሩ ምን ይመስልሻል? ሲሳይ ውጤቱን ይዞ ሲመጣ ምናየው ይሆናል። ጥሩ ነገር ነው የሚሆነው። ቆይ ምን አደረኩ? ምን በድዬ ነው እንደዚህ ያደረገኝ? ከኩዮቼ በታች አደረገኝ። በጣም አሰቃየኝ። አሁን ይሄ ለእኔ ይገባ ነበር። ቆይ መጥፎ ሴት ነኝ? አንተ አይገባም። አንተ ሰይጣን። እወዳለሁ እኮ በጣም ነው የምወድ። ሁሉም የሆነው ስለምወድ ብቻ ነው። ዛሬ ቀኑ ሲጨለምብኝ ይቀር ፈጽሞ ረሳው። አሸኟትም ወይ መሄዷ አይደለም ወይ?
እዮ አቤት። ንቃት፣ ቅልጥፍና፣ ብርታት ያስፈልጋል እንጂ አሁን ውጣ፣ አሁን ደህና አደርክ፣ አሁን ደህና ዋልክ። ምንድነው ጭቅጭቅ አለቃ? ኧረ ተው። በስራ ሰዓት ማንቀላፋቱ ምን የሚሉት ነው? ስራ ማለት እኮ አንዴ በንፋስ አንዴ በፀሐይ ማስታወቂያ ለማስታወቂያ የሚያንከራትት ክቡር ነገር እኮ ነው። ይሁን ብዬ እኮ አይደለም። አንድ ሆቴል ደግሞ በአስተናጋጅነት በዛ በትርፍ ሰዓቴ ደግሞ በኦንላይን ንግድ ሽያጭ ምናምን ይህን ሁሉ እየሰራሁ አሁን ሰው በሌለበት እንደው አይኔን ጨፍኜ ማሰብ የተደግፍ ያሁን ምኑ ላይ ነው ክፋቱ? ክፋቱማ ቆመ እንደ ፈረስ ተኝተ ማግኘቴ ነው። ያሁን በ1350 ብር ደግሞ ቲፕ ሰጠኝ አልሰጠኝ እያልኩ ቁልጭ እያልኩ ወደ ቤቴ ለምመለስበት ስራ ለብቻዬ ግንድ ተደግፌ ባስባው ምኑ ላይ ነው ክፋቱ? ነገሩቱ ከደሞዝ ቆርጠላ ቁረጠው። ከ1350 ብር ደሞዝ ላይ እሺ ብሎ ከተቆረጠልህ ቁረጠው። ለምን ጉምድ ምድ አታረገው? ቁረጠው። እዮ ተው፣ አባርርሃለሁ። አለበለዚያ አርፈህ ብትሰራ ይሻላል። አባርርሃለሁ። ህዝብ ከስተመር ነው ደንበኛዬ፣ ከስተመር ነው ደንበኛዬ። አንድ ጠጥቶ እንኳን 10 የሚሰጠኝ እንዳንተ አላፈጠጠብኝ። እንዴማ አታፈጥብኝም። ካልፈለክ እወጣለሁ። ውጣ ካልከኝ አሁን እወጣለሁ። አሁን ውልቅ ነው የምልህ። አትወጣ እንዴ? አንተም ብሎ የሚመጣው ከስተመር ደግሞ ይቀንስ ነው። የሴቶቹ አልበቃ ብሏቸው ደግሞ በእኛም መነገድ ጀመራችሁ። አይ እናንተ ደግሞ ሴቶቹን አጫጭር ቀሚስ ልታለብሷቸው ነው አሉ። ሴት ልጅ አጭር ቀሚስ ማልበስ እንደው የሴት መብት መዳፈር አይመስልም? ታው ይቅርብህ ነገር። ምንድነው ክፋት? ምን ችግር አለ? አጭር ቀሚስ ማልበስ እኮ ገበያ ለመሳብ ነው። ባለትዳሩም ከሚስቱ ያጣውን በአይኑ እንዲያገኝ ነው። ወጣቱም ቁልጭልጭ እያለ እንዲዝናና ነው። ሼባዎቹም ቢሆን አዛውንቱ የድሮ ታሪኩ እንዲህ ነበር እያለ ትውስታውን ለመቀስቀስ ነው። ሌላ ምን ክፋት አለ ነው? ታዲያስ ለአዛውንቶቹ አስባችሁ አታፍሩም እኮ ለእኛም አትመለሱም በኋላ። ልንገርህ እናንተ የሆቴል ቤት ባለቤቶች ሲኦል ነው ቤት ሲኦል። የሰው ላብ ወዝ እንደዚህ ጠፍ አድርጋችሁ እየበላችሁ 50 ብር ያልሞላ ነገር እየከፈላችሁ እንዲህማ አታፈጥብኝም። አልፈቅድልህም እንድታፈጥብኝ። ከፈለክ ውልቅ እላለሁ። ውልቅ ስርዓት እዮ ትሰራ እንደሆነ አርፈ ስራ። ቀልድ አልፈልግም። ሰላም ዋላችሁ። ሰላም ሲባል ሰላም ማለት ስለ ሰላም ያለውን ትልቅ ነገር ያሳያል። ትልቅ ዋጋ አለው ሰላም ማለት። እግዚአብሔር ይመስገን ደህና ነኝ ነው ደግሞ የሚባለው። ለገለጻው በጣም እናመሰግናለን። እኔም አመሰግናለሁ። እሺ ምን ይምጣ? ምን ልታዘዝ? ለኔ ሸክላ ነው። ሸክላ ጥብስ። ለኔ ስፔሻል ቁርጥ ፈጣን ይበል። ስፔሻል ቁርጥ። እሺ የሚጠጣስ? የሚጠጣ ኮካ ነው። አምቦሃና ኮካ። ለአንቺስ? ለኔ ስፔሻል ሲንግል። ስፔሻል ሲንግል። አምቦሃና ኮካ፣ ሸክላ ጥብስ፣ ስፔሻል ቁርጥ፣ ውሃው ስፔሻል ይሁን ካለ እሺ ይመጣል። በፍጥነት አመጣለሁ። ሂሳብ ነው ያላችኝ? አዎ በቂ ብር ስላልያዝን ነው። እናመጣለን፣ ተባበርን። ኧረ እባክሽ አልያዛችሁም? ምን ይዛችሁ ነው ከቤት የወጣችሁት? ስፔሻሉን አዛችሁ፣ ስፔሻል ቁርጥ፣ ስፔሻል ሸክላ ጥብስ ብላችሁ ስፔሻሉን በልታችሁ ቀርጠፍ አድርጋችሁ የአንድ ድሃ የወር አስቤዛን በአንድ ደቂቃ ውስጥ ድቅቅ አድርጋችሁ ከበላችሁ በኋላ ሂሳብ ሲጠየቅ ስላልያዝን ነው ተባበረን አይከብድም? በቂ ብር ስላልያዝን ነው። ቡታጅራ ድረሽ
ምንም ጉድ ነው ያመጣችሁብኝ። አይ ብታጅራ ምን ቀን ነው ታዲያ? ምን ይሻላል? ምን ይደረግ? ስፔሻል እንጨት ትፈልጣላችሁ? ስፔሻል እቃ ታጥቡ ነው ወይስ ስፔሻል ቅጥቀጣ አይጠብቃችሁ? ወይ ስልካችሁን አምጡ ምረጧ። ጫፋችንን መንካት አትችልም። እመነን እናመጣለን እያልን ነው። ገባህ? አዎ ገብቶኛል። አልገባህም? አስገቢልኛ አንቺ። እና መንከ ባላምናችሁ ምን አመጣለሁ? ባላምናችሁ አንዴ 40 ቀን እድሌ እዚህ አምጡ። ስፔሻል ቁርጥ ስት እኔ በእድሌ ተስፋ ልቁረጥ? እሺ ደስ ይበላችሁ። 2950 ብር ተከፍሏል። እኔ ከፍላለሁ። እንዳመጣብኝ ምን አደርጋለሁ? ዘና እኔ ጋና ያለ ብሎ መንገሩ ስለከበደው መሰለኝ እኔን አማላጅ አድርጎ ያላል። ደግሞ ጉዳይም ከባድ ነው። እሺ ፍቃደኛ እንደሆንኩ ልቀር ደግሞ እንዳያነሳብኝ ቀኑንና የምርመራ ቦታውን አንተ ራስህ ጠይቀህ ንገረኝ። አታስብ፣ ውጤቱንም እኔ ነኝ የምነግርሽ። እሺ ደግሞ መልካም እንደሚያስብ ጥሩ ጓደኛ ከጎንሻለሁ። ምንም ችግር ሲገጥምሽ አማክሪኝ። አመሰግናለሁ። ምንም አይደለም። ነፍሲ ይስማ እዚህ ተጎልተህ እየዋልክ እንደው ስራ ጠፋ ስትል ትንሽ አታፍርም? እዚህ ተጎልታችሁ እኮ ራሱ የሰው አጥር እየገፋችሁ ግቢውን አጠበባችሁት እኮ። እኔ ተምሬ ጨርሼ ስራ ማን ያስገባኛል? ዝበለ በዘመድ በብሔር በጎጥ ምናምን አትበል። ጎጥ ፊት እኔ እንኳን የሆቴል ቤት አትክልተኛ ሆኜ በኦንላይን ንግድ እየሰራሁ የመኪና ማጠብ ስራ እየሰራሁ ነው። አንዱን እንኳን ከኔ ወስዳ አሰራ። እሱም እኮ ቢሆን አባቴ በዝምድና ነው የሚሰራው። ጭራሽ ስራ ምናምን ኦንላይን ምናምን ትለኛለህ? ኧረ አልሰማህም በእናትህ። ዝበል መጀመሪያ እኮ መማርህ ለራስህ ይጥቀም። እስቲ ምን አንተ ተምረህ ምን ያመጣው ነገር አለ? በመማር አሁን እኔ ከእናንተ አልሻለም? በቃ ምንም ዝም ብሎ ስራማ አልሰራም፣ አይበላም። እንደዚህ አይነት ስራ እኔ በተማርኩበት ነገር ነው መስራት የምፈልገው ማለት ነው። ተረድተኛል? ኖርማል ኖርምዬ፣ ይመችሽ። ኧረ አብሽር በቃ እዚሁ አሙቄው እንግዲህ ቁጭ ብለሽ በቃ አትርሽኝ። ደግሞ አረሳሽም ደግሞ አምሮብሻል። ይመችሽ። ምን የእንግሊዝ ብርጭቆ መስለሻል። ዛሬ ከውዷ ባለቤት ሄለን መልእክት ታልኬ ነው የመጣሁት። ምን አይነት መልእክት ታልከ ነው? የመካንነት ምርመራውን ማድረግ አለብን ብላ ነው የነገረችኝ። ለምን ይሄ ያስፈለገ? ባለፈው ተቀይማኛለች ማለት ነው ነው። እንግዲህ እሷ የምትለው ችግሩ ወይ ከኔ ወይ ከሱ መሆኑን በምርመራ ማረጋገጥ አለብን ብላ ላከችኝ። እኔም መልእክቱን ይዤ መጣሁ። አስደሳች ዜና ነው አይደል? በጣም እንጂ። እኔ እኮ እንዴት ብዬ ልጠይቃት ብዬ ፈርቼ ነበር። ምን አይነት እኮ ጀግና ሚስት እንደሆነች ሄሉ። እውነት ነው። ሚስት እኮ የባሏን ሀሳብ ካላወቀች በጣም ይከብዳል። ሚስት ማለት ደግሞ የባሏን ሀሳብ ቀድማ የምትረዳ ማለት ነች። ባልም እንደዛው ማለት ነው። አመሰግናለሁ ወዳጅ፣ እውነት ከልቤ ነው የማመሰግነው። ለጥያቄው ብቻ ሳይሆን እስከ መጨረሻው ድረስ ድልድይ ነው የሚሆነ ለውጤቱ ማለት ነው። በጣም ነው የማመሰግነው። ብትችል እንደው ማፍጥ ነው ቶሎ ችግሬን አውቄ ወደ መፍትሄ እንድገባ። ከዚህ በላይ ወዳጅ አለ እንዴ? ፍጻሜውን እንኳን ሳትሰማ አታመስግነኝ። ለማንኛውም ምርመራውን የእናንተን ደረጃ የሚመጥን ሆስፒታል አጣርቻ አደርገዋለሁ። ማለትም እንዳግዝህ ከፈቀድክልኝ ማለት ነው። ለማንኛውም እስከ ፍጻሜው ከጎን ነኝ። ማንኛውንም ነገር አማክረኝ። ችግሩን ደግሞ ሰው ፊት አታውራ፣ እኔን አማክረኝ። ከልቤ አመሰግናለሁ። ችግር የለው። ምሳ ካልበላህ ወተን እንብላ። አንተ ብላ፣ እኔ አሁን አላስፈለገኝም። ኧረ እባክህ። እሺ
መልካም ስራ። እኔ ወጥቼ ልብላ። ምን ነው ታለም? የተረበሽ ትመስያለሽ። ወንድሜ የ15 ዓመት ልጅ እያለው እኔ በጠና በታመምኩበት ጊዜ እኔን ለማሳከም ውጭ ሀገር ድረስ ሄዶ ነበር። ይሄ እኮ ምስጢር ነው። ያለፉ ታሪኮችን ማብሰልሰል ትተሽ ሌላ ህይወት ጀምሪ። ደግሞም እሱ መጥቷል። ቢመጣስ? አንዴ እንደሆነ ልጅነቱን ለእኔ ሲል አጥቷል። አሁን ደግሞ ይኸው እንደምታየው ነው። በተፈጠረብኝ ነገር ለእኔ ሲል እየተንከራተተ ነው ያለው። እባክሽን ተረጋጊ። ሌላውን ለእኛ ተይው። ተረጋጊ? ምኑን ተረጋጋሁት? የኔ ህይወት የኔ ታሪክ ስቃይ ብቻ ነው። ምን ልታዘዝ? እዮብ ነው የምንፈልገው። በትሪውላችሁ በሰርቪስ ቀልደኛ ነው። ለማንኛውም የገባ ይመስለኝ። ከገባ ቼክ አድርጌላችሁ ልምጣ። እሺ ጥራለሁ። ኦኬ። ሲመጣ ምን ልትይው ነው? እንዴት ነህ? ደህና ነህ? ስራ ጥሩ ነው ምናምን እንለውና ወተት በዳቦ ይዘልኝ ነው አለው። ጥሩ ላይ ነሽ። እንዴት ነህ? ሁሌም ውብ ነሽ የኔ ጓደኛ። የኔ ቆንጆ ቴንኪው። እሺ የልቤን የነገርሽኝ። ለነገሩ ጠዋት ወተት በዳቦ ማር በዳቦ እየቀረበልሽ ቆንጆዬው ቀጭኑ ደስ የሚለው ነው። እሱ ከተባረረ ሰለስቱ ነው። እና እንዴት ነው የምናገኘው? ምናልባት ስልካችሁን ሰጣችሁን ከሄዳችሁ ከመጣ ቴክስት አደርግላችኋለሁ። በጣም ነው የምናመሰግነው። እሺ አሁን ምን ልታዘዝ? እባክህ እዮብን አምጣልኝ። እሱ ግን ተባሯል። ደግነቱን፣ የዋህነቱን፣ ለሰው አዛኝነቱን ጥሎብን ሄዷል ይመስለኛል። ግን ያ ከከስተመሮች ሂሳብ ሳይቀበል እየቀረ ነው የተባረረበት ምክንያት። አስቸገርኩሽ። ኧረ ችግር የለውም። እንደው የሚያስፈልግ ነገር ካለ ሳትፈራ ጠይቀኝ። እሺ? ውይ ቆንጆ ሸሚዝ ነች። በጣም ነው የማመሰግነው። ለነገሩ መረዳዳት ባህላችን አይደል? እኔም እኮ እዚህ እዛ እያልኩኝ አልነገርኩሽም። በኦንላይን ንግድ እንደምነግድ ታውቂያለሽ? አውቃለሁ እዮባ። ኦንላይን ስትል እንደውም የሆነ ነገር አስታወስከኝ። ለስራ የሚሆን ላፕቶፕ እሰጥሃለሁ። እሺ? ሰርቶ አዳሪ ማበረታታት ያስፈልጋል አይደል? እሺ አመሰግናለሁ። ታዲያ እኔስ ምን ላስመጣልሽ? ቆንጆ እቃዎችን ስታመጣ ትሰጠኛለህ። እሺ አሳውቀኝ። እሺ? እሺ በርታ እዮብ። እሺ አቤት ፈለጉኝ። ለምን እንዲህ አይነት ስራ ከሚሰራ ቢሮ ጋር እኔ ጋር ለምን በተላላኪነት ስራ እየሰራው እኮ ነው። ያው በወር 8 ጊዜ እየመጣው የሚታጨደውን አይ የሚከመረውን ከምሬ የሚነቀለውን ነቅዬ የሚተከለውን ተክዬ በወር 3 ብር ቁቤን ጣል አድርጌ ያው አብሬ እየሰራው እኮ ነው። አትክልት ሞተር ምናምን የምትለው ተራ ስራ ሳይሆን ለምን እኔ ጋር ተቀጥረ አሪፍ የቢሮ ተላላኪነት ለምን አሰራ? ይቅርታ የኔ ጌታ፣ ለእኔ ትንሽ ስራ የሚባል ነገር የለም።
እኔ በምሰራበት ድርጅት ውስጥ ሞተረኛ ነኝ። ሞተረኛ ቀጥሬ ከአንድ ቦታ ወደ አንድ ቦታ እቃ አመላልሳለሁ። ለሞተረኛው ደውላለሁ፣ እቃውን ሰጠዋለሁ። እሱ ወስዶ የሆነ ቦታ ጣል ያደርገዋል። ምን ችግር አለ? ስራ እየሰራው ነው። እኔን ማባረር ከፈለጉ ለምን አትክልቱን ነቃቅለው አያስወግዷቸውም? ከነቃቀልኩማ ካንተ ጋር ነው አብሬ የምነቃቅላቸው። ለማንኛውም ከባለቤቴ ጋር ያለህ ግንኙነት ደስ አላለኝም። ጥንቃቄ አድርግ። ይቅርታ ጌታዬ፣ ባለቤቷ በጣም ታማኝ ነች፣ ሰው አክባሪ ነች፣ ለሰው የምትራራ ሩህሩህ ነች። ከአንድ ጠንካራ ወንድ በስተጀርባ ጠንካራ ሴት አለች የምትባለው ምናልባት እሷ ልትሆን ትችላለች። እንዴት አንተ ማን ሆነው ሴት ታማኝ ምናምን ለምታወራው? ማመን ካለብህ እውነቱን ይሄ ነው። ይሄንን እመን። ለራሱ ያልታመነ ለሰው አይታመንም ሲባል አልሰማህም? ለማንኛውም ይህን ስጦታ ሰጠች እሷ ነች። አመሰግናለሁ። ከዚህ ከሞላ ሀብትህ እንደዚህ በልተህ የምታበላው የተትረፈረፈ የልጅ ልጅ የምታይበት ሙሉ ጤንነትን አምላክ ይስጥ። አቦ ይሆነኝ ምርቃት ራሱ ብልሽትሽት ያለ የኔ ምርቃት የተበላሸ ከሆነ እውነት ላለው የቡታጀራ አምላክ እንደ በጭንቅላት የታቆመኝ። ካልፈለግከውም ተው፣ ኖርማል ነው። ግን አንተ እንዳልከው አይደለም። እሺ እኔ ቤት ለቤት እየዞርኩ እሰራለሁ እንጂ ቤት ለቤት የምልከሰከስ ሊክስክስ አይደለሁም። ብዙ ባንዘላልፍ ደስ ይለኛል። ለማንኛውም ጥንቃቄ አድርግ። አልነገረኝም እንዳትል። ለስራ በጣም ሰርቼም ቢሆን አዲስ ቦርሳ ገዛለታለሁ። ዋናው ላፕቶፕ አዲሱን እንጂ የቦርሳው እንኳን አያስጨንቀኝም። ይጠቅማል ብዬ። እሺ አመሰግናለሁ። አዲስ ነገር ስታመጣ እሺ። አስተናጋጁ እኮ ስልኩን እልካለሁ ብሎ ጠፋብኝ። እንሂድ። ወዴት? መናፈሻው ጋር ነው። ቦርጮ ጋር? ወፍራሙን ወደድኩ ልትይው? አትቀልጂ። እኔ ቦርጮን ሳይሆን ቀጮን ነው የምፈልገው። ቀጮዬ የት ነው ያለኸው? እስቲ አድራሻ ጠፋብኝ። አንቺ ትቀልጃለሽ። ቆይ ግን የምናገኝ ይመስልሻል? እሺ አግኝተንስ ምንድን ነው የምንለው? እንሂድና ስልኩን ተቀብለን እንመጣለን። አይሻልም? እሱ ጥሩ ሀሳብ ነው። በቃ እሺ እንሂድና ግን ካገኘነው ኮራ ብለን ውለታ ለመመለስ ነው የመጣ ነው እንለዋለን። አሪፍ። እንሂድና እንፈልገው። ሴት አትፈልግም ያለው ማን ነው እንዴ? ፈልገዋለሁ። በደንብ ነው የምፈልገው። እንሄዳለን። መቼም ለትዳርሽ መጽናት የማትከፊው መስዋዕትነት የለም። እኔ ብቻ እኮ አይደለሁም። ሁሉም ሴቶች ለትዳራቸው መጽናት የሚችሉትን ሁሉ ያደርጋሉ። መሸከም ከሚችሉት በላይ ሲሆን ነው የሚፋቱት። ይገርማል ልዩነታችሁ። እሱ እኮ መውለድ ካልቻለች ምን ታደርግልኛለች? እፈታታለሁ ነው የሚለው። በፍጹም ትዳሪ መፍታት አልፈልግም። መክፈል ያለብኝን መስዋዕትነት ሁሉ ከፍዬ ትዳሪ እንዲቀጠል ነው ፈልገው። በቃ ሁሉንም ነገር እኔ ያመቻቻለሁ። ማለት ችግሩ ካንቺ ሆኖ አንቺ መውለድ ካልቻለች ማለት ነው። ነገር ግን እሱ መውለድ ካልቻለ ያንቺ ሐሳብ ምንድን ነው? በፍጹም አልፈታውም። ልዩነታችሁ በጣም ይገርማል። እሱ እኮ መውለድ ካልቻለች ምን ታደርግልኛለች ነው እኮ የሚለው። ሲስ የምትችለውን ሁሉ አድርግ። አባቴ ይሞትብኛል። ፈታች የሚባለውን ከሰማ ደግሞ ራሱ ላይ የሆነ ነገር ነው የሚያደርግብኝ። እባክህ ሲስ ከዚህ ችግር አውጣኝ። ሁሌም በምችለው መንገድ ሁሉ ልረዳሽ ዝግጁ ነኝ። እንዴት አድርገህ ደግሞ ስለ ምርመራው እንድነግርሽ ይህንን ነገር የነገረኝ ጊዜ የሆነ ነገር እንዳሰበ እኮ ገብቶኝ ነበር። ይገርማል ሰው። አደራ ይህንን ግን እንዳትነግረኝ። ምንድን ነው ያሰበው? ሊፈታሽ እንዳሰበ ጠርጥሬ ነበር። ግን ታዩ አሁን በእኔ ላይ ጣዩ ሀሳቡ። እኔ ችግሩን እፈታዋለሁ። እንዴት አድርገህ ሲስ?
እኔም አውቀው ዶክተር ጋር ወስዳቸዋለሁ። ከዛ ውጤቱ ችግር ካለበት በውስጥ መንገድ እንዲስተካከል ማድረግ እችላለሁ። ዘንድሮ እኮ ገንዘብ ካለሽ ምንም ችግር የለም። የማይሰራ ነገር ምንም ችግር የለውም። ሲሳይ የፈለግከውን ጠይቀኝ። አባቴ ብቻ በእኔ ምክንያት እንዲሞት አልፈልግም። ጥሩ። ለማንኛውም እኔ ዶክተሩን አናግረዋለሁ። ምናልባት ገንዘብ ካጠረኝ ታስገቢልኛለሽ? የፈለገውን ይጠይቀን ያስገባልሃለሁ። ጥሩ፣ ግን ሚስጥር ጠብቂ። ግን ይህንን ነገር የምታደርጊው ለአባትሽ ብለሽ ነው ወይስ ትዳርሽ እንዳይፈርስ ነው? ይኸውልህ አንድ ነገር ስንወድ ስንጠላም ከኋላችን የሆነ ምክንያት ይኖረናል። ሲስ እኔ በግሌ ትዳሬን ማጣት አልፈልግም። በእኔ ፈትነት ደግሞ ቤተሰቦች እንዲጨነቁ አልፈልግም። በዛ ላይ ደግሞ አባቴ ታውቃለህ፣ ሁለቱ እህቶቼ ባልታወቀ ምክንያት ትዳራቸውን ፈተው ቤት እንደገቡ ታውቃለህ። በዚህ ምክንያት አባቴ ታሟል። ጭራሽ እኔ ተጨምሬበት ህመም ልፈጥርበት አልፈልግም። እባክህ ሲሳይ። ሄሉ፣ ለቤተሰብ እንደዚህ መቆም እንዴት ደስ ይላል። ለማንኛውም አንቺ አትጨነቂ፣ ሐሳብሽን በእኔ ላይ ጣዩ። እኔ እንደሚሆን አድርጌ ያስተካክለዋል። ይቅርታ እዮብን ለተሻለ ስራ ፈልገነው ነበርና ስልኩን ብትሰጠን እድሉ እንዳያመልጠው። እዮብ ዌተሩ? ጥሩ። የድርጅታችን ከስተመሮች ስለሆናችሁ ከልብ እናመሰግናለን። ግን የሰው ስልክ ዝም ብለን አንሰጥም። ኦኬ፣ እንድትሰጠን ምን እንስጥክ? ድርጅት እኮ ነው። ድርጅት የራሱ አሰራርና ህግ አለው። ያው እኛ ለዌተሮች ለደላላ የምንከፍለው ከ700 እስከ 800 ብር ነው። በዛ ላይ ደግሞ ለትራንስፖርት 300-400 ብር እናወጣለን። በዛ ላይ ደግሞ እዮብ እዚህ ጠርሙስ ሰባብሮ ቤቱን አውቆ ነው የወጣው። ኦኬ፣ አንተ በ700 ካመጣኸው እኔ 2000 ልስጥ። 09 2000? ያ ና እስኪ አንዴ። አቤት ጌታዬ፣ ምን አነሰ? ምን ልጨምር? አንዴ ስልኳን ይዘልኝ ትመጣ። ይዝች ልጅ የሷን የኔ ጌታ፣ እኔ ያዘዙትን ምግብና መጠጥ እንጂ ሴት ላመጣ አይደለም እዚህ የተቀጠርኩት። ደግሞ እኮ አጭር ቀሚስ የለበሰችው ወድ አይደለም ለስራው ግዴታ ስለሆነባት ነው እንጂ አንተ ቀሚሷን ከፍ እንድታረግላት አይደለም። አንተ ማን ነው የሴቶች የጭን መብት ተከራካሪ ያደረገ? ሂድ፣ በቃ ሂድ። እሄዳለሁ። እምሄደው ግን አንተ ሂድ ስላልከኝ ሳይሆን መሄድ ስላለብኝ ነው። ስልክ ነው የፈለግከው? ልቀበልልህ አልኩ። ይዘና ስልኳን። ውርደትን እንዳትከናል። ጌታዬ፣ ስልኳን ጠይቂያት ነበር። የጉንፋን ከረሜላ አይደለም ስልክ ዝም ብሎ አይሰጥም ብለሃለች። ቁርጥህን ወቀው። ማነኝ ነው የምትለው እሷ? የምርመራውን ውጤት እንዴት አደረክልኝ? ከዛ በፊት ግን እንደ ሽማግሌነቴ ማወቅ የምፈልገው ነገር አለ። ደግሞ ምን ማወቅ ፈለግ? የምርመራው ውጤት አንተ ወልደህ እሷ መውለድ ባትችል ትፈታታለህ? በፍጹም አልፈታትም። እኔ የሚያስጨንቀኝ የቤተሰቦቼ ተደጋጋሚ ጥያቄ እንጂ ሄለኔን በጭራሽ አልፈታትም። በጭራሽ። ጥሩ። እሷስ? እሷ መውለድ ችላ አንተ መውለድ ባትችል የምትፈታ ይመስልሃል? ሄለን አታደርገውም። ባይሆን አንተ ይህን ጉዳይ አጣራልኝ። መልካም፣ ጉዳዩን እናጣራለን። ግን ነገሩን በሚስጥር ያዝ። ማለት በባለትዳሮች መካከል መግባት ጥሩ ባይሆንም ለአንተ ለጓደኛዬ ስል ግን
ጉዳዩን ተረክቤ ራሴ ማጣራለሁ። ግን አንተ ለምንድን ነው ሴት የማታምነው? ሲሳይ ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቀኝ። አይ ችግር የለም አልጠይቅም። እንደው ልጠይቅህ ብዬ ነው። እንዴት አድርጋ ደግሞ ኮትኮቴን ትቼ ዘው ብዬ በድፍረት ገባሁ። በጣም ይቅርታ አድርግልኝ። የማየውን ቃል ተናግሬ ያስቀየምኩ አይደል? አላስቀየምከኝም። እኔም ባለ ትዳር ሆኜ እንዳንተ ቀናተኛ እንዳልሆንኩ ጸለይኩ። ተማርኩብህ እንጂ አልተቀየምኩህም። ሚስትህ ያንተ ናት አለቃ፣ እሷም ያንተ ነች። በሁለታችሁ መሀል ማንም አይገባም። አሁን ልታስረዳኝ ነው የመጣው? ኧረ ምን ቁርጥ አድርጎኝ። ይቅርታ ልጠይቅህ ነው የመጣው። ይቅርታ አድርግልኝ። እንዴት አደርክ ዮባ? እንዴት አደርሽ? እኔ እግዚአብሔር ይመስገን ሰላም አድሬያለሁ። አንቺስ አዳር እንዴት ነበር? አዳር አትበላ። ኖርማል ነው። ኖርሚ እኮ ዮባ፣ ጊዜ ካለ ከአንድ ነገር ላማክርክ ነበር። ውይ እኔ እኮ አማካሪ ድርጅት አይደለም የምሰራው፣ አትክልተኛ ሞተረኛ ነኝ። ማማከር ትንሽ ይከብደኛል። እሺ ማማከርስ? እሱንም ቢሆን ስራ ስጨርስ እንመካከራለን። እናንተም በቤታችሁ የጠፋው ሰላም እየጠበቃችሁ ነው፣ እኔም አትክልቶቹ ይጠብቁኛል። ጎብኘት ላድርጋቸው። ሰላም ደህና ፍቅር ያጎሳቁላል ሲባል ነበር የማውቀው። ሪሊ ገና እዛ ደረጃ ላይ አልደረስኩም። አሁን የሚያሽቀረቅረው ፓርት ላይ ነኝ። ደግሞ ናፈቀኝ እንጂ አላፈቀርኩትም። አሪፍ ነው ናፍቆት። ይበልጥ ሽቅርቅር እያሉ ደግሞ መናፈቅ ይበልጥ ምርጥ ነው። ደግሞ ልጁ መወደድ ሲያንስበት እንጂ አይበዛበትም። ግን ፍቅረኛ ቢኖረውስ? ገና ለገና አማረች ብለሽ ነው? እሱን ጊዜ ፈተዋል። ብቻ ላገኘውና የሚሆነው ይሆናል። ካፈቀርኩት ቀምቼም ቢሆን ወስደዋለሁ። በፍቅር ጉዳይ ማንንም አልሰማም። ማንንም እንዳትሰሚ ጓደኛዬ። ካፈቀርሽው ጠልፈንም ቢሆን የራስሽ እናደርገዋለን። አይቀርም፣ ይጠለፋል። ምን ሆነ ነው? እባክህ ሳሚ እሺ በለኝና የምርመራ ይቅርባችሁ። እባክህ እሺ በለኝ። ለምንድን ነው የሚቀረው? ሄለን እሱ መካን ከሆነ እፈቷለሁ ብላኛለች። ስለዚህ እባክህ እሺ በለኝና የምርመራ ይቅር። የኔ ሄለን ነው እንደዚህ ያለችው? አዎ እኔ ያገባሁት ባል መካን እንደሆነ አባቴ ካወቀ ይሞትብኛል። ስለዚህ እሱ መካን ከሆነ እፈቷለሁ አለች። ይህንን ነገር ደግሞ በሚስጥር ነው የነገረችኝ። እሱ መስማት የለብም አለች። እኔ ግን አላስችላለኝ። ከአንተ ወንድሜ መደበቅ አልችላልኩኝ። ስለዚህ ነው የነገርኩህ። እባክህ አንተም እንዳትነግራት። ስለዚህ በሚስጥር ይሄ ምርመራ ይቅርባችሁ። አይቀርብም። ይሄን ምርመራ እኔ ራሴ ፈልገዋለሁ። ምርመራውን ትመረምራለች። ከዚያ ያለው ነገር እኔ ማውቃለሁ። እንዴ ቆይ ይሄን ነገር እንዴት ብዬ ነው የምነግራት? ራሳሚ ከባድ ነው። እኔን ተወኝ። ይሄን ጉዳይ አልነግራትም። እንዴት ብዬ ነው የምነግራት? ስለዚህ ምርመራው የግድ ነው። ይሄን ደግሞ የምታደርግልኝ አንተና አንተ ብቻ ነህ። ራሳሚ እባክህ እንደምንም አድርግ ይህም ብቻ ተባበረኝ ትችላለህ። እንግዲህ ምን አማራጭ አለ? አንተ ውድ ወንድሜማ እንደዚህ ሆነ እያየው ዝም አልል። የእሷንም ክፋት አይቻለሁ። ስለዚህ ይተባበራሉ። ከልቤ ነው የማመሰግነው። ችግር የለው። ሄሎ ሄሎ፣ እዮብዬ። ወይዬ፣ ደህና ነህ? እኔ ደህና ነኝ። አንቺ ደህና ነሽ? ማን ልበል ግን? ሶስ ይባላለሁ። ከስተመር። ውይ ሶስዬ፣ አሁን እኮ ማንበርከክ ትተናል። እባክህ አትቀልድ። እሺ ምን ልታዘዝ? ምን ፈልገሽ? አንተን ፈልጌ ነው። እሺ
እኔን ለምን ፈለግሽኝ? ምን አለ? ሁሉም ነገር አለኝ። ሁሉም ሰው ያለው ማለቴ አሉኝ። አዳዲስ የገቡ ሽቶዎች አሉ። ታመጣልኛለህ? አመጣልሻለሁ። አድራሻሽን ብቻ ላኪልኝ። አንተ የት ነህ? እንዴ እኔ ያለሁበት ምን ያደርግልሻል? የምትፈልጊውን ተናገርሽ አይደለም እንዴ? ይኸውልሽ ሶስዬ፣ እኔ የማልረግጥበት ሰፈር የለም። አሁን መቀመጫዬ ካንዳራ የሚባል ሰፈር ነው። ቤት ለቤት እሰራለሁ፣ ኦንላይን ንግድ ላይ እሰራለሁ። ያው ታውቂዋለሽ። አሁን አስቸኳይ ስራ ሆስፒታል ስላለኝ በኋላ መልሼ እደውልልሃለሁ። እሺ ደውይ። ቻው። እንኳን ደስ አለ። ሁለቱም ወዳጆችን መውለድ ይችላሉ። ትንሽ ከታገሱና የፈጣሪ እርዳታ ከታከለበት በቅርቡ ልጅ ይኖራቸዋል። ይሄማ ሊሆን አይችልም። ምክንያቱንም ደግሞ አንቺ ጠንቅቀሽ ታውቂዋለሽ። ቆይ እነሱ እንኳን መውለድ ቢችሉ እኛ መውለድ እንደማይችሉ መንገር መቻል አለብን እንጂ ምን ያልኩ መስሎህ ነው? ታውቂያለሽ አይደል እንዴ? ምክንያቱም አይሆንም አልኩሽ። አይሆንም የኔ ቃል እናንተ ይሆናል ብላችሁ ነው? ግን ለሷ ይሆናታል። አዎ የባለፈውን ብር በዛው ልንመልስ፣ እንዲሁም ያው ቃል እንገዛ ነበር። የኔ ቃል ስፔሻል አይደለም ማለት? አይ ማንኛውም ምን ይስማማናል። ሆነን እና ደግሞ ጓደኛዬ ይወዳሃለች ማለቴ በፍቅር እንደ ቀልድ ነው ቤት እየሳኩልኝ። አዎ ቀልድ ነው እየሳኩት። ቀልድ ነው? ቀልድ አይደለም። ቀልድ አይደለም። እየቀለድሽ መስሎኝ ነበር። የምርሽ ነው እንዴ? አዎ ወድጄሃለሁ። በጣም ነው የወደድኩት። ከልብሽ ከሆነ ከልብሽ አውጥተሽ ታዩ ተውበዩ። ከልብ ነው? አይዞሽ፣ ከልብ አይደለም። ያንቺ ከሆነ በፍጥነት ይሄዳል። ኖርማል ነው። ኖርምዬ ይመቻችሁ። አሪፍ አሪፍ ስፔሻል ዕቃ ስትፈልጉ እኔ ጋር ነው። አለቃ ይህን ዜና ባልነግርሽ ደስ ይለኝ ነበር። ምንድን ነው? በጣም አስደንጋጭ ዜና ነው። አታስጨንቀኝ። አንቺ መውለዳችም እሱ ግን መውለድ ይችላል። እንግዲህ አባትሽን ለመቅበር ተዘጋጅ። ሊፈታሽ ሲሳይ፣ እንደምንም አድርገህ ከዚህ ችግር አውጣኝ እባክህ። ቅበረኝ ሲሳይ። በቃ እኔ እኮ የቻልኩትን ሁሉ አደረኩ፣ ግን ዶክተሩ ዋጋውን አስወደደው። የፈለገውን እከፍላለሁኝ፣ ብቻ አንተ ከዚህ ችግር ብቻ አውጣኝ። እሺ፣ እግሩ ላይም ቢሆን ወድቄ ለምነዋለሁ። አንቺ አታስቢ። አስጨንቋቸው። እሺ አበሳ ታውቃላችሁ፣ መከራ ህይወታቸውን ምስቅልቅሉ ነው። ግራ እስኪገባቸው ድረስ ህይወታቸውን አበሳ መከራ ነው። አለቃ ለምን እርምጃ እንድንወስድ አፈቅድልንም? ታዲያ መግቢያ መውጫ ለምን አናሳጣቸው? ለሱ ጊዜው ገና ነው። የነሱ መልስ የሚጠቅመው ሰው አለ። ያ ሰው መልሱን ካገኘ በኋላ እነሱን እንቀብራቸዋለን፣ መከራቸውን እናሳያቸዋለን። ግልጽ ነው? ተቀብለናል። ጨርሻል።
በቀረብን ኖሮ ባልተመረመርክ። አሁን ይህንን ምን ብዬ ነው የምነግራት? እኔ ይህንን ጉዳይ አልነግራትም። እሺ አሁን ምን ይሻላል? በቃ አሁን የሕክምናው የምርመራ ውጤት ችግሩ አንተ ጋር እንደሆነ ነው የሚያሳየው አይደል? ስለዚህ በእናትህ እሺ በለኝና ለዶክተሩ የሆነ ሳንቲም ሸጎጥ እናድርግለትና ውጤቱ እንዲስተካከል እናድርግ። ደግሞ ማን ያውቃል? ፈጣሪ እኮ ነገ ሁሉ ነገር ሊስተካከል ይችላል። እሺ በለኝ አንተ። እሺ አንተ ደስ እንዳላርግ አስፈላጊውን ገንዘብ እኔ እሰጥሃለሁ። እኔ በዚህ ጉዳይ መጨነቅም ማሰብም አልፈልግም። እሺ የሚመለከትን ነገር ሁሉ ጨርስ። አትጨነቅ አንተ። ሁሉን ነገር እኔ እወጣዋለሁ። አንተ ብቻ ተረጋጋ። አንተ ጠንካራው እኔ ያለው ከጎን። እሺ ሁሉን ነገር እኔ እፈታዋለሁ። ምንም ነገር እንዳታስብ። እሺ በቃ ወንድሜ እንዳለፉት አመታት ሊጠፋ ነው ማለት ነው? አይመስለኝም። ጨነቀኝ እኮ እህቴም አታውቅም። ታውቂ የለ እንዴ እሷን ስራ? እሱማው። እባክሽን አንድ ጥያቄ ልጠይቅሽ። ምን ወንድሜ? በቃ ይህን ሐዘን ገፈሽው በደስታ ቀይር። ምን ላድርግ ብለህ ነው? ግራ ቢገባኝ እኮ ነው። አይዞሽ እመኚኝ፣ መጨረሻ ላይ ሁሉም ነገር መስተካከሉ አይቀርም። እንኳን ደስ ያላችሁ። ይህን ነገር ስነግራችሁ እኔም ደስታ ይሰማኛልና የሕክምና ውጤት እንዳሳየኝ ሁለታችሁ መውለድ እንደምትችሉ ነው የሚያመላክተው። እንኳን ደስ ያላችሁ። በዛ በበቂያ እጮኛ ጠፍቶ ሰው ፈለጋ መሸበትና ክለመታ ልጅቷን አይቷ ተቀምጣ በጣም ለፍታል ሲሲ፣ እናመሰግናለን። እንኳን ደስ አለ። ዛሬ ደስ አለ። ኧረ እኔ ምስጋና ያስፈልጋል። ምስጋና ያስፈልጋል። ዛሬ ምንም መጨነቅ ምናምን አያስፈልግም። በእኔ ነው። እኔ እናንተ ደስታ ብቻ ነው። አንተ ባትኖር አሁን ልጅ የሚባል ነገር አስብ ነበር። በዚሁ አጋጣሚ ስራ መፍታት የለም ከዚህ በኋላ። በአንተኛም አይተኛም ፍቅር እኔ አባቶና አንተ ቆንጅዬ እሺ ነው የመሰለሽ። እኔና አንቺ ደግሞ ስደንስ ታምራለች፣ ሰውን ሁሉ አፍዛለች። ስጨፍር ታምራለች፣ ማማለሉ ትችላለች። ስደንስ ታምራለች፣ ሰውን ሁሉ አፍዛለች። ስጨፍር ታምራለች፣ ማማለሉ ትችላለች። ደንሽ ደንሽ ያዘንሽን እርሺ፣ ደንሽ ደንሽ መንፈስሽን አድሺ። ደንሳ ደንሳ ጭንቀትን እርሳ። ደንሱ ደንሱ እናንተም ተነሱ። ሄሎ አንተ አሳማ፣ አሁን ሁለቱም ጋር ደውሉ። ሁለቱም ጋር ደውላችሁ ረብሿቸው፣ ሰላማቸውን ንሷቸው፣ እረፍት እንዳያገኙ አሁኑኑ።
አንተ ጡንቻ ራስ እነሱን ረብሻቸው አልኩ እንጂ እኔን ጭራሽ ትረብሸኛለህ? እየደጋገምክ ሞክራ። አሁን ቢዘጋም ይኸውልህ ሲከፍቱ ጠብቀህ ደውል፣ ረብሻቸው። ሞታችሁ እንደቀረበ ብለህ ንገራቸው። ይህን ሳታደርግ እንዳትደውል እኔ ጋር። ይህን ሳታደርግ ሁለተኛ እኔ ጋር እንዳትደውል። አሳማ ዛሬ ስራ ትገባለን? ዛሬ ካንቺ ጋር ማሳለፍ ነው ፈልገው። ቀኑ ምንም ደስ ስላላለኝ አብሬሽ ብሆን ደስ በቃ እንደውም ቤት አሪፍ ጊዜ እናሳልፋለን። በደስታ ደስ ይለኝ። እየገዛሽ እየሸጥሽ እያተረፍሽብኝ ነው እንዴ? አይ ነው በቃ አዲስ ነገር መግዛት ስለሚያስደስተኝ ነው እንዴ? አመሰግናለሁ በጣም። ሽቶ አይቻለሁ ልበል? አለ። እና ታመጣልኝ? ላምጣልሽ? ፈለግሽ? ስፔሻል ይሁንልሽ? አይ ያለውን ሽቶስ? ይኸው እኔን ለማግኘት እኮ ዕቃ ማዘዝ አይጠበቅብሽም። ይኸው መጥቻለሁ። አመሰግናለሁ። እኔም አመሰግናለሁ። ሶስዬ ወይዬ ወክ እያደረግን እናውራ? ይቻላል። እዚህ ላፕቶፕ ላይ አቶ ሳሙኤል ሲያከናውናቸው የነበሩት ህገወጥ ግንባታ መሆናቸውን አረጋግጫለሁ። ታዲያ ይህን የመሰለ ጮማ ዜና ይዘህ ነው እስካሁን ድረስ የተኛ? ገጠመኝ ላፕቶፑ ፓስዋርድ ያለው መስሎኝ ነበረ። ሾፍ ሳረግ ነው ፋይሎቹን ያገኘኋቸው። ከዚህ በኋላ ልክ እንደ ጡንቻ ሁሉ ጭንቅላትን ማሰራው። እሺ አለቃ፣ የተለመደችዋ ነገርስ? እሷ ያሳስብ፣ በአካውንታችሁ ይገባላችኋል። አሁንም ቢሆን ግን እዛ ቤት ላይ ያላችሁን ክትትል አሁንም እንዳታቋርጡ፣ አይናችሁን እንዳትነኩ። ተግባባን? ሌላው ይህንን ጉዳይ እኔ ያደረኩት እንደሆነ በፍጹም አንድ ሰው እንዳያውቅ። ተግባብተናል? በቃ ገንዘባችሁ በአካውንታችሁ ይገባላችኋል። ጨርሰናል። አይዞሽ፣ እኔ ላንቺ ብዬ ሁሉንም ነገር አደርጋለሁ አይደል? በቃ ታናሽ ወንድሜንም ታገሽው። እሺ፣ ምንም አትበይ፣ ከጎንሽ ነኝ። እሺ፣ እኛ ወንድማማቾች አይደል? ማን አለ? አይዞሽ፣ አይዞሽ ወንድማ ነው። አይዞ፣ እሷ እንደዚህ የምትሆነው እንደተጎዳች ታውቃለህ። ስለዚህ አንተ ታገሳት። እሺ፣ ሰሞኑን ደግሞ የበቀል ችቦችን የምንለኩስበት ቀን ደርሷል። እኔ የምልሽ ባልሽ ለምንድን ነው ራት በልቶ የሚሄደው? ብዙ ባሎች ራት ሳይሆን ራት ብዙ ባሎች ነበሩሽ ማለት ነው? እኔ አንድ ብቻ ነው።
ግን አላ ከጓደኞቻችን ጋር ስናወራ ተመሳሳይነት ባይኖራቸውም ተቀራራቢነት አላቸው። ስለሚሰለቻቸው ነው መሰለኝ በጠዋት ወደ ስራ ወጥተው ጓደኞቻቸው ጋር ነው ቁርስ የሚበሉት። ለነገሩ እውነቱን ነው። ምን ቁርስ ነው ዋናው፣ እራት እኮ ብዙም አያስፈልግም። ደግሞ ከመጋባታችሁ በፊት ብዙ ቁርስና እራቶችን በልታችኋል አይደል? ብዙም ባይሆን ትንሽ። እኔ እንኳን ቶሎ ማግባት አልፈለኩም ነበር። ለምን? አባቴ ግን ቶሎ ቶሎ አግቢ ሲለኝ ለሱ ብዬ ነው ያደረኩት። ወይ እንደው አባትሽ ደግሞ እንደው ምን ነካቸው? እንደው ረጋ ብለሽ ወደሽና ፈቅደሽ እንደው አይንሽ ላይ የገባውን እንደው መልካም እንደው ሙልት ያለ ሰውነት ያለውን ፈቅደሽ እንድታገቢ እንኳን ለምን እድሉን ነፈጉሽ? ምን ያስቸኮላቸው? ምን ችኩል ናቸው? ብቻ አባቴ እስረኛ ነው። ይሁን ለበጎ ነው። አይዞሽ። ዮባ ባኔን ከባድ ውሸት ዋሽቼዋለሁ። ኖርማል ነው። ኖርምዬ ይሄ ምን ባንቺ ያልተለመደ ግን ከባድ ችግር ሳይፈጠር ቶሎ ብለሽ እውነቱን ንገሪው። እሺ? በምን ድፍረቴ? ሰጥቷሽ ምን አይነት አቅም ነበረሽ? እውነቱን ለመናገር ምን አስፈራሽ? እውነቱን ተናግረሽ የመታውን በጸጋ መቀበል ነው። ምንም ኖርማል ነው። አንከርበይ ሞክራለሁ። ዞሽ እሱ ፈጣሪ ይሁንሽ። እንግዲህ እኔ ምን አቅም አለኝና ምን እልሻለሁ? አሜን። አዎ አይዞሽ። ጠጪ። ወይ ጉድ! ለምን ከከተማ ወጥተን ዘና እንል? በዛ ላይ ቤቱ ለሽቤት ምን ታድር? ለኔ ያለሜ ቤቴ ነው። እዚህ ዘና ማለት እንችላለን። እሺ ፍቅር፣ እንዲከፋሽ አልፈቅድም። አንተ ያለ እንዴት ይከፋኛል? ከከተማ ወጥተን ዘና ብንል ደስ ይለኛል። እሺ እንወጣለን። እኔ የምልህ ሰሞኑን አባዬን አይተህ እኮ ነበር? ዛሬ እጄ አይቻቸዋለሁ። እዛችሁ ዊልቸር ላይ ቁጭ እንዳሉ ናቸው። እናትሽ እንኳን ለምን መታታየኝም ብላ ንገራት ብላኛለች። ህይወቱ ካለ ነገር ማን ያውቃል? ፈጣሪ ምር ይሆናል። ግን ሄደሽ ብትጠይቂያቸው ደስ ይለኛል። ጊዜ አመቻችተን ሄደን እናየዋለን። የሆነ ጊዜ አመቻችተን እንሄዳለን። ሻወር ልወስድ ነው። መጀመሪያ አላሰብኩትም ነበር፣ ግን አብረን ስንውል ብዙ ጊዜ አብረን ማሳለፍ ስንጀምር ይሄ ስሜት ተሰማ። በሱ ይቅርታ። ምንድን ነው የፈለገው? ያንቺ 80 ሺህ ብር እንዳለ እኔ ጋር ታውቂያለሽ አይደል? ስለዚህ ከአንቺ ጋር አብሬ ጊዜ ማሳለፍ ፈልጋለሁ። ያስደስትሃል? እሱን ከሞከርኩት በኋላ እነግርሻለሁ። እሺ፣ ከዛስ ምን ልታደርገኛለህ? ከዛማ የሰጠሽኝን 80 ሺህ ብር እመልስልሻለሁ። የምርመራ ወረቀትሽን በሙሉ ቀዳድጄ እጥልልሻለሁ። በዛ ላይ አትርሺ፣ ለኢዮብ የሰጠሽው ላፕቶፕ ውስጥ የባለቤትሽ መንግስትን ያጭበረበረበት ዶክመንቶች በሙሉ እጄ ገብተዋል። እሱን ዶክመንት አሳልፌ ለመንግስት ከሰጠው ባለቤትሽ መቀመቅ ወረደ ማለት ነው። ተግባባ? ስለዚህ ያልኩሽን መፈጸም አለብሽ። እኔ አንተን እፈልጋለሁ፣ አንተ ስለማታውቀው ዓለም ትዘባርቃለህ። እንዴት ዋልሽ? እኔ በጣም ወድጄሃለሁ። በቃ የእውነቴን ያፈቀርኩ። የኔ ጓደኛ መሆን ትፈልጋለህ? ማለቴ ፍቅረኛ። ሴት ልጅ አትጠይቅም ምናምን እንዳትለኝ፣ በቃ ወድጄህ ነው። ሶሲ፣ ይህን ነገር ከስራ በኋላ እናውራ። እንዴ ሶሲ፣ ነይ እንጂ አግዢኝ። እሺ።
ሲሳይ ግን ያስደስታል። አንቺም ትደሰችበታለሽ። እኔ እኮ የጓደኛህ ሚስት ነኝ። እንዴት ትደሰታለች ብለህ ታስባለህ? ስማ፣ ይህንን ነገር የማደርገው የባሌ ሰነድ በእጅ ተሳስቶ ስለወጣ ነው እንጂ መቼም እንደማላደርገው ታውቃለህ። የኔ ቆንጆ፣ አሁን የተነጋገርነውን ነገር ፈጽመን ብንሄድ አይሻል? ሌላ ነገር ምን ያደርግልኝ? እሺ ቆይ፣ እንደዚህ አይነት የቆሻሻ ነገር ከምናደርግ ለምን በሌላ ነገር አንደራደር? ቆሻሻውን ነገርማ ባልሽ ከጀመረው እኮ ቆይ። አልገባኝም። እሱ ቀስ ብሎ ይገባሽ። ሄሎ ዮብ። ሄሎ፣ ትሰማኛለህ? ኬትም ብለህ ላፕቶፑ መልስልኝ። እንደው ምንስ እንደው ሌላ ጉዳይ ብረሳ አሁን ይሄን ጉዳይ እረሳለሁ? ትንሽ ጊዜ ስጥ። አንዴ ሰላይ፣ አንዴ አማካሪ፣ አሁን ደግሞ ዳኛ አረግሽኝ። ችግር አለው እንደም አይደለ እንዴ? እሺ ምንድን ነው ነገሩ? ንገሪኝ እስቲ። ደስ የሚል ንጹህ ልብ ስላለህ እኮ ነው ሲጨንቀኝ ወደ አንተ መመጣው። ድህነት እኮ ነው ንጹህ ያደረገኝ። ድህነት የእውነት ፀሐይ ወጥታ ድህነት ታሪክ እስኪሆን ድረስ አለሁ እኔ። ኢትዮጵያ ተጎድታለች። ምን ይደረጋል? እሺ አስተዋይና ጠንካራ ሰራተኛው። እሺ ምንድን ነው ችግርሽ? ንገሪኝ እስቲ። ዮባዬ፣ እስኪ አንተ ብትሆንና ቤተሰቦች ላይ አንድ ሰው ክፉ ነገር ቢያስብ ምን ታደርጋለህ? እጸልያለሁ። አምላኬ ሆይ ቤተሰቦችን ከድህነት ጠብቅልኝ፣ ከአደጋ ጠብቅልኝ ብዬ እጸልያለሁ። እምነትሽን ነው እንዴ የተነጠቅሽው? ሁሉ ነገር ተሰርቋል። ሁሉን ነገሬን ትንሿ ኢትዮጵያ ነሽ። እስቲ ምርጫውሽ የከተተሽ ነገር ምንድን ነው? እስቲ ንገሪኝ። የባሌንም የኔንም ሰነድ ይዞ እያስፈራራኝ ነው። እሱ ወረቀት ደግሞ ባሌ ጋር ከደረሰ ትዳሬ ይበተናል። ትዳሬ መበተኑን ከሰማ ደግሞ አባቴ በእኔ ምክንያት ይሞታል። እስቲ አባቴ ሙት በይ። ለካ አባቴ ይሞታል ብለሻል። ምን ያስፈልጋል መሀለው? ምንድነው ይሄን ያህል ያስቸገረሽ? አብረን ተኛለሽ? ከሌላ ሰው ጋር ሲማገጣይሽው የማይጠየቅ ነገር ጠየቀሽ? እንደውም ተወው በቃ ዮብ፣ አንተ ማስጨነቅ አልፈልግም። አይዞሽ እንዳፈሪ፣ ሁሉንም ነገር ትነግሪኛለሽ። ነይ እስቲ። አመሰግናለሁ። አይ አንቺ ደግሞ ለሁሉ ነገር የምትቸኩዩ ነገር አትቸኩይ። አንዱ አጣብቂኝ ውስጥ ስትገቢ እኮ ከዛ አጣብቂኝ ወጥተሽ ሌላ አጣብቂኝ ውስጥ ትገቢያለሽ። ሌላ አጣብቂኝ ውስጥ እንደሚጠብቅሽ ታውቂ። አጣብቂኝ ውስጥ ለመግባት ደግሞ ራስሽን ታዘጋጅልሽ። አትቸኩይ። የመጣውን ነገር መጋፈጥ ነው። እኔ ያለሁ አጠገብሽ። ደግሞ ምን ያህል ምን ያስፈራሻል? አለሁ። አመሰግናለሁ። አይዞሽ እንዳፈሪ። ነይ እስቲ። እርሺው ከነመፈጠሩ እርሺው ሲሳይ ከህይወት ይውጣ። በባሌ ላይ መቼም አልማግጥም። አላደርገውም መቼም። ምን ሆነ ወንድሜ? ብዙ ነገር ግራ ያጋባ ይመስለኛል። አሁንማ ችግር የለውም። ጠንካራ ፋይል እጄ ላይ አለ። ምን ያን ሁሉ ነገር ግን ከውጤት የሚያደርሰው ያቀድኩት ነገር ሲሳካ ብቻ ነው። ሁሉ ነገር በድብቅ በላ ተደርገው። እሱስ ልክ ነህ። ለማንኛውም ግን አዲስ ነገር ካለ አሳውቅ። እሺ አሳውቃለሁ። እህቴ፣ ለደረሰብሽ በደል መልሱ ቀላል ነው። በቀላችኋለሁ። በቀሉ
ለበቀለኞች ተውላቸው። እሺ መድኃኒትሽን ወስደሻል? መድኃኒቱን ደግሞ ለታመሙት ስጣቸው። ምግብስ በልተሻል? ምግቡንም ለተራቡት መግባቸው። እኔ የትዝታ ረሀብተኛ ነኝ። እኔ የጥያቄ ረሀብተኛ ነኝ። የመልስ ረሀብተኛ ነኝ። ቆይ ምን አደረግኩኝ? ምንስ በደልኩ? ይሄ ሁላ ለእኔ ይገባኛል? አንቺን ብቻ አይደለም ሁላችንንም ነው በህዝብ ፊት ያዋረደን። ቤተሰቡን በሙሉ ነው የአፍረሽ ሸማ ያለበሰው። መልስ ይዤ እመጣለሁ። ወንድሜ ስለሆንክ እንጂ ወንድም የሚባል ማየት አስጠልቶኛል። መልስ ይዤ እመጣለሁ። ሄሎ፣ ፋይሉን መልስልኝ። ተጨማሪ ስራ ይጠብቅሻል። ትሰማኛለህ? በሌላ ነገር ውስጥ አታስገባኝ። ሴትዮ፣ እኔ እኮ ላንቺ ብዬ ወጣ ወረድኩ፣ በጣም ደከምኩ። ሲሳይ በፈጠረክ አሁን እንጨርስ። 5 ሚሊዮን ብር ካመጣሽ ነገሩን ቀለል አድርገን ጨርሰዋል። ምን መሰለ ሲሳይ፣ ጨርሻለሁ። አሁን ደግሞ ግብረ አበሮችሽን ላድን እየሄዱ እዮቤ፣ መውደድ እኮ በእኔ አልተጀመረም። በቃ ወድጃለሁ። እኔ ሰው አልጠላም፣ እሺ፣ ግን አሁን የራሴ ጉዳይ ወጥሮኛል። እሺ ቢያንስ ከኔ ጋር እንኳን ስትሆን ደስተኛ ለመሆን ሞክር። ደግሞ ኩራት አያምርብህም። እሺ ልተውህ ሁላ እችላለሁ። አንቺ ብትይኝ እኔ አልተውሽም። እሺ እሺ። ስለዚህ የራሴን ጉዳይ እስክጨርስ ድረስ ጠብቂ። አሁን ለፍቅር የሚሆን ጊዜ የለኝም። ራሴ በጣም ተጨናንቄያለሁ። ለዛ ነው። እሺ ሄሎ ሄሎ፣ ሳሚ ሁሉን ነገር አውቋል። እኔም ጋር ደውሎ ዝቶብኛል። እየመጣሁ ነው አለኝ። እኔም ወደ አንቺ እየመጣሁ ነው።
እሺ ጌታው፣ እውነቱን ስታውቀው መጋፈጥ መረጥክ ማለት ነው? ጥሩ ነው። አንተ አረመኔ፣ ትዳሬ ልትበታትነው ነበር አይደል? ትዳሬና ፍቃድ እህቴን ስታስለቅሳት እየኖርክ ነው። እመቤትን ታውቃታለህ? እመቤት ታናሽ እህቴ ነች። እኔ እሷንና ወንድሞቼን ለማስተዳደር ይህን ያህል ዓመት ከሀገር ሀገር ስዞር እህቴ ልታገባ ነው ብሎኝ ደስ ሲለኝ ሰርጓን ለማድረግ ሳምንት ሲቀራት አንተ እሷን ትተህ ሌላ ሴት አገባ። እህቴ እቤት ቁጭ ብላ ጠዋት ማታ ማልቀስ ሆነ። እኔም የእህቴ ስቃይ አላስችላለኝ። እሷን እንዳስለቀስካት አንተንም ላስለቅስህ አንተን መከታተል ጀመርኩ። አንተንም ትዳርህንም እስከ ዛሬ ድረስ እየበጠበጥኩ መስቀልቅላችሁን ማውጣው የነበረ እኔ ነኝ። ለምን? ለእህቴ ስል። አንተም የእህቴ ድገረው በለው። ስማ፣ ከዛሬ ድረስ ልታሰራ የነበረው ለራስህ ጥቅም ነበረ። የከፈልከንም ክፍያ ምንም ጠቅሞን አያውቅም። አንተ ቆመህ ታየዋል እንዴ? አለቃ የያዘው እኮ ከዘር አይደለም። ለምንድን ነበር የከዳኝ? ምክንያቱም ምን መሰለህ፣ እንድትረዳኝ እፈልጋለሁ። የእናንተ አለቃ ሲሳይ ከባለቤቴ ሊያለያየኝ መሆኑን ሰልዬ ደርሼበታለሁ። የሚያስፈልጋችሁ ገንዘብ ነው። የሚያስፈልገውን ገንዘብ እኔ እሰጣለሁ። ለጊዜው ይህን 200 ሺህ ብር ያዘው። የሚገርም ነው። የተሻልክ ሰውን አግኝቻለሁ። ጓደኝነታችን ይጠነክራል። አመሰግን። ዞር በል፣ ዞር በል። ሳሚ ማለትሽ ነው? እኔ እንጃ። እኔ ሀሳቡ ሁሉ ግራ ግብት ነው ያለው። አንተ ሰይጣን! ጭራሽ እመቤቴ ስልሽ ቀበጥሽ አይደለ? ቆይ ደግሞ ለዶክተሩ ደውለሽለት እንደነበረ እኮ ነገረኝ። አንተ ሰይጣን! እስከዛሬ ማን ያልሆንኩትን ማህነሽ ብላ አሰቃይተኛል። አይንህም ማየት አልፈልግም። ከዚህ ውጣልኝ እባክሽ። እሱንም ስለፈለግሽው ነው ያደረኩልሽ። ማን ጎረምሳ፣ አንተ ደግሞ ቶሎ ከዚህ ግቢ ብትወጣ ይሻላል። ለባለቤቷ ውሽማዋ እንደሆንክ ነግሬዋለሁ። ከመጣ ሲጥ አድርጎ ነው የሚገል። ችግር የለም። እውነትን ይዤማ የትም አልሰድድም። ማንንም አልፈራም። ይምጣ፣ አጋፍጠዋለሁ። ሁላችሁም እውነቱን አውቃችኋል ማለት ነው? አዎ፣ ሁሉንም የነገርኩት እኔ ነኝ። ከዚህ በኋላ መሰቃየት የለበትም። እኔም ከጸጸት መዳን አለብኝ። ኧረ እባክህ!
እሺ ዶክተር ዶክተር እንዴት ነች? ምንችለውን ያህል እንግዲህ ሞክረናል። ጭንቅላቷ ውስጥ ደም የመፈሰስ አቅሙ ትንሽ እየጨመረ ስለነበረ ትንሽ አርፍዳችኋል። ቅርታ አዝናለሁ። በህይወት የለችም። እሺ የጠዋት የወንጀል ችሎት ጀምረናል። አቃቤ ሕግ ያለው እሺ ተከሳሽ ሲሳይ ከበደ ከማረሚያ ቤት ቀርቧል። መዝገቡ ለዛሬ የተቀጠረው በተከሳሽ ላይ የቅጣት መኖሪያ የቅጣት ውሳኔ ለመስጠት በሚል ነው። ተከሳሽ ቀደም ሲል ጥፋተኛ የተባለው የኢፌዴሪ ወንጀል ሕግ አንቀጽ 539 1 ሀሌታ ውሃ ስር የተደነገገው በመተላለፍ መስከረም 6 2015 ዓመተ ምህረት በቡታጅራ ከተማ ቀበሌ 01 በተለምዶ ችግኝ ጣቢያ ተብሎ በሚጠራው አካባቢ ሟች በቂም በቀል በመነሳሳት እህቴን ለምን አላገባም በሚል ምክንያትና እህቴ ላይ የስነ ልቦና ጥቃት አድርሰሃል በቂም በቀል በመነሳሳት በሟች ላይ ግፍ የተሞላበት ሁኔታ ግድያ በመፈጸሙ ፍርድ ቤቱም በዚህ ጥፋተኛ ብሎታል። በመሆኑ ተከሳሽ የወንጀል ድርጊቱን አምኖ የተከራከረ በመሆኑና ይህም ደግሞ በቅጣት ማቅለያነት ፍርድ ቤቱ በመመልከት ቅጣቱ በተሻሻለው የቅጣት አወሳሰን የኢፌዴሪ ጠቅላይ ፍርድ ቤት ባወጣው በተሻሻለው የቅጣት አወሳሰን ቁጥር 2/2006 መሰረት የተከሰሰበት የወንጀል ድንጋጌ በቅጣት አወሳሰን መመሪያው እርከን 39 ላይ የሚወድቅ ይሆናል። በመቀጠል የቅጣት ማክበጃና ማቅለያ ተመልክተናል። የቅጣት ማክበጃ በተመለከተ በአቃቤ ሕግ በኩል የቀረበ የቅጣት ማክበጃ የለም። የቅጣት ማቅለያ በተመለከተ በተከሳሹ በኩል ማመኑ ቀደም ሲል ሪከርድ የሌለበት መሆኑን ከግምት በማስገባት ቅጣቱን ፍርድ ቤቱ መርምሯል። እንደመረመረውም ተከሳሹ እሱንና ሌሎች ህብረተሰቡን ያስተምራል የሚለውን ፍርድ ቤት በመውሰድ እድሜ ልክ ጽኑ እስራት እንዲቀጣ ፍርድ ቤቱ በሙሉ ድምፅ ውሳኔ ሰጥቷል። የቅጣት ውሳኔውን በተመለከተ ማረሚያ ቤት ተከታትሎ እንዲያስፈጽም ይግባኝ መብት ነው። መዝገቡ ወደ መዝገብ ቤት ተመላሽ እንዲሆን ትእዛዝ ሰጥተናል። ሄለን እንዴት አደርሽልኝ? ጠዋት እኮ ያልመጣሁት ቀሰቀስሻለሁ ብዬ ነው። አውጥተኝ የለ አንቺ ወይኔ ቆንጅዬ ነች እኮ ልጄ። ወይ ቁጭ ደግሞ አንቺን እኮ የምመስለው። በስመ አብ ደግሞ እናቴን ካላሳየኝ እያለች ስጨቀጭቀኝ ነው። አመጣታለሁ እንዳትረብሽሽ ብዬ ነው። እሷም ደግሞ ሄለኔን ካላየች እያስጨነቀች ነበር። እንደው ይዣት እመጣለሁ። እሺ ያቿትናች ነይ ቆይ ይዣት ልምጣ።